ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ስለ ጭንቅላት እጢ ወይንም የጭንቅላት ካንሰር የተወሰኑ ነገሮችን እላችኋለሁ። በተለይ እስቲ ዛሬ ምልክቶቹ ላይ ትኩረት አደርጋለሁ። ምክንያቱም በጣም በርካታ ሰዎች የጭንቅላት እጢ እየተገኘባቸው ነገር ግን ህመሙ ከፍተኛ ደረጃ ከደረሰ በኋላ ነው አሁን ብዙዎች ላይ እየታወቀ ያለው። ይህም የሚሆንበት ዋነኛው ምክንያት መጀመሪያ ላይ የሚያሳየው ምልክቶችን ባለማወቅ ባለመረዳት ችላ በማለት በተለያዩ ምክንያቶች በኋላ ህመሙ ተባብሶ ወደ ህክምና ተቋም ይመጣሉ። ስለዚህ እስቲ በተለይ የጭንቅላት እጢ ወይንም የጭንቅላት ካንሰር በሚኖርበት ጊዜ ምን አይነት ምልክቶች ይታያሉ የሚለውን እነግራችኋለሁ። አሁን የምነግራችሁን ምልክቶች ሰውነታችሁ ላይ የምታስተውሉ ከሆነ በአፋጣኝ ወደ ህክምና ተቋም ሄዳችሁ ህመሙ ሳይባባስ ቶሎ መፍትሄ እንዲገኝለት ማድረግ ያስፈልጋል ማለት ነው። የጭንቅላት እጢ ምልክቶች ምንድናቸው? ምን እናድርግ የሚለውን ነገር እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር እንዲደርስ ግንዛቤው እንዲኖራቸው እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ የጭንቅላት እጢ በሚኖርበት ጊዜ አንደኛው የሚያሳየው ምልክት ምክንያቱ ያልታወቀ ተደጋጋሚ ሆነ ራስ ምታት ነው። እንግዲህ ይሄ በነገራችን ላይ ራስ ምታት ከበርካታ የጤና ችግሮች ጋር በተያያዘ ሊከሰት ይችላል። ብዙ ጊዜ ግን ብዙ ሰዎች ራስ ምታት በሚይዛችሁ ሰዓት ላይ የራስ ምታት ማስታገሻ ህመሞችን እንደዚህ እየተጠቀማችሁ ራስ ምታቱን ለማስታገስ ትሞክራላችሁ። ነገር ግን በጣም ማወቅ ያለባችሁ በተለይ ተደጋጋሚ ራስ ምታት ከሆነ የራስ ምታት የተነሳበትን ምክንያት የማታውቁት ከሆነ ችላ ማለት የለባችሁ። ምክንያቱም ይሄ የጭንቅላት እጢ በሚኖርበት ጊዜ ምክንያቱም ባላወቃችሁት መንገድ ተደጋጋሚ ኃይለኛ ራስ ምታት ይኖረዋል። ይሄ ቀለል ያለ ራስ ምታት ሳይሆን ከዚህ ከጭንቅላት እጢ ካንሰር ጋር የተያያዘ ሲሆን በጣም ከፍተኛ ነው የሚሆነው የህመም ስሜቱ። እንደዚህ አይነት ተደጋጋሚ ራስ ምታት ይኖራል። ስለዚህ እንደዚህ አይነት ምልክት ሲኖር ችላ ማለት አያስፈልግም። አንደኛ እንደ ምልክት የሚታየው ይሄ ነው። ሌላው በነገራችን ላይ ራስ መሳትም ይኖረዋል። ይሄ ራስ መሳት ልክ እንደ ራስ ምታቱ ይሆናል። የዚህ የጭንቅላት እጢ በሚኖርበት ጊዜ ተደጋጋሚ ይሆናል፣ ድንገተኛ ይሆናል። ይሄ በተለይ አሁን ራስ ምታት ካልኳችሁ ጋር ተያይዞ የሚመጣ ከሆነ ቀጥዬም ከምነግራችሁ ምልክቶች ጋር ተያያዥነት ካለው በፍጹም ችላ መባል የለበትም። በተደጋጋሚ ራሳችሁን የምትስቱ ከሆነ የምትወድቁ ከሆነ ከሱ ጋር ራስ ምታት ካለው እንደዚህ አይነት ነገሮች ችላ አይባሉም። ይሄ ከጭንቅላት እጢ ጋር ተያይዞ ከሚፈጠሩ ችግሮች ውስጥ የሚታይ ምልክት ነው። ስለዚህ ተደጋጋሚ ራስ ምታትና ተደጋጋሚ ራስን መሳት እንደዚህ አይነት ምልክቶች ያሳያል። ሌላው ማንቀጥቀጥ ነው። እንግዲህ ሰውነታችን በዋናነት በአይምሮአችን ትእዛዝ ነው የሚሰራው። አይምሮአችን ጤናማ ካልሆነ ከጭንቅላት ከአንጎል ጋር የተያያዙ ችግሮች ሰውነታችሁ ላይ በሚፈጠርበት ጊዜ ራሳችሁን እንደ ልብ ማዘዝ ማንቀሳቀስ ጤናማ መሆን አትችሉም። ከዚህ ውስጥ ታዲያ የጭንቅላት እጢ የጭንቅላት ካንሰር በሚከሰትበት ጊዜ ማንቀጥቀጥ ይኖራል። ሰውነታችሁ በጣም የማንቀጥቀጥ ስሜት፣ እጃችሁ እግራችሁ የመንቀጥቀጥ ስሜት እንደዚህ አይነት ባህሪያቶችን ታሳያላችሁ። ምንም እናንተ ምክንያቱን ሳታውቁት እቃ ስትይዙ ሊሆን ይችላል፣ ኖርማልም ተቀምጣችሁ ሊሆን ይችላል። በጣም ሰውነታችሁ የመንቀጥቀጥ ለማንቀሳቀስ እንደዚህ አይነት እግር እጅ አካባቢ ከፍተኛ ለማንቀሳቀስ በምትሞክሩበት ጊዜ የማንቀጥቀጥ አይነት ስሜቶችን ያሳያል። ሌላኛው የማስታወስ ችሎታ መቀነስ፣ ይሄ የመርሳት ችግር። ምክንያቱም በዋናነት አንጎል ነው የሚጎዳው። ይሄ የጭንቅላት እጢ ካንሰር በሚኖርበት ጊዜ የአንጎላችሁ መስሎች ሴሎች እየተጎዱ ስለሚሄዱ ይሄ ጤናማ አመለካከት አስተሳሰብ ይሄ እንዲህ አይነት ነገር አይኖራችሁም። ቀስ እያለ የመርሳት ችግር እያያዛችሁ ይመጣል። የሆነ ዕቃ አስቀምጣችሁ የተንዳረጋችሁ መርሳት፣ ይሄ ህመም እንኳን ባሰ ሲል በኋላ ላይ ሰው መርሳትም ሊያመጣ ይችላል። ነገር ግን ይሄ የማስታወስ አቅማችሁ ችሎታችሁ በጣም እየቀነሰ ይሄዳል። ይሄኛውን የአይምሮ
ክፍላችሁን በከፍተኛ ሁኔታ ስለሚጎዳ ማለት ነው። በተለይ እንደዚህ አይነት ምልክቶች ይሄ ብቻቸውን የሚመጡ ሳይሆኑ ከላይ ከነገርኳችሁ ጋር ተያይዘው የሚመጡ ከሆነ ነው። አሁን ራሳችሁን የምትስቱ ቀስ እያለ ራስ ምታቱ ከዛ ማንቀጥቀጡ እያለ በኋላ ላይ ነገሮችን መርሳት እንደዚህ አይነት ማስታወስ አቅማችሁ እየደከመ መሄድ እንደዚህ እየተያያዙ የሚመጡ ምልክቶች ካለባችሁ በፍጹም ችላ አትበሉ። በኋላ ላይ እነዚህን ምልክቶች እያሳየ ችላ ያላችሁ ወይንም ደግሞ እየተዘናጋችሁ የምትሄዱ ከሆነ የሰውነት አለመታዘዝ እየመጣ ይሄዳል። በኋላ ላይ እጃችሁን፣ እግራችሁን፣ ሰውነታችሁን ለማንቀሳቀስ ስትሞክሩ እምቢ ማለት፣ አለመታዘዝ እንደዚህ አይነት ይሄ እጢው እየጨመረ በሚሄድበት ጊዜ እንደዚህ አይነት ምልክት በኋላ ላይ ፓራላይዝስ ከማድረግ ለመንቀሳቀስ አለመቻል ደረጃ ሊሄድ ይችላል። ሌላኛው የእይታ ችሎታችሁ መቀነስ ነው። ምክንያቱም እንግዲህ አንጎል በሚጎዳበት ጊዜ ጭንቅላት ውስጥ እጢ እያደገ በሚሄድበት ጊዜ ይሄ ካንሰሩ በተለይ እየተሰራጨ በሚሄድበት ጊዜ በኋላ ላይ ለማየት መቸገር ደረጃ ሊደርስ ይችላል። መጀመሪያ ላይ የእይታ መቀነስ ነው የሚገጥማችሁ። ቀስ እያለ እይታችሁ እየደከመ ይሄዳል። በኋላ ላይ ለማየት መቸገር ደረጃ ሁሉ ትደርሳላችሁ። የውስጠኛው የአይናችሁን ነርቮች በከፍተኛ ሁኔታ እየጎዳ ስለሚሄድ እንደዚህ አይነት የእይታ መቀነስ ችግርም ያመጣል። ሌላው ባላንስ ማጣት ነው። በነገራችን ላይ የጭንቅላት እጢ ይሄ ካንሰር በሚኖርበት ጊዜ ባላንስ ታጣላችሁ። ድንገት መንገድም እየሄዳችሁ ሊሆን ይችላል፣ ተንገዳግዳችሁ መውደቅም ሊሆን ይችላል፣ ወይ ተንገዳግዶ መቆም፣ ራስን ቀጥ አርጎ መንቀሳቀስ ልክ እንደ ጤነኛ ሰው በስርዓት መቀመጥ፣ በስርዓት መቆም፣ በስርዓት መራመድ ይሄ የዕለት ተዕለት ክንውናችሁን በጤናማ መንገድ መከወን ያቅታችኋል። በኋላ ላይ ባላንሳችሁን እየሳታችሁ የመሄድ ነገሮች ይኖራሉ። እንግዲህ ማወቅ ያለባችሁ በተለይ እነዚህ አሁን የነገርኳችሁ ዋና ዋና ምልክቶች የጭንቅላት እጢ ወይንም የጭንቅላት ካንሰር በሚኖርበት ጊዜ የሚከሰቱ ምልክቶች ናቸው። ታዲያ ከዚህ ውስጥ አሁን ግዴታ እነዚህ ሁሉም በአንዴ ይመጣሉ ማለት አይደለም። መጀመሪያ ራስ ምታቱ ይጀምራችኋል። ቀስ እያለ እጅግር ወይ መንቀጥቀጡ ይጀምራል። በኋላ ላይ ራሳችሁን እየሳታችሁ ልትሄዱ ትችላላችሁ። እንደዚህ አይነት ምልክቶችን ስታዩ በፍጹም ችላ አትበሉ። ይሄ አሁን በኋላ ሰውነት አለመታዘዝ ደረጃ የሚደርሰው ቀስ እያለ የእይታ መጠናችሁ እየቀነሰ በሰውነትን ባላንስ አለማድረግ እዛ ደረጃ የሚደርሰው ቀስ እያለ ህመሙ እያደገ ሲሄድ ነው። ነገር ግን መጀመሪያ ላይ እዛ ደረጃ ሳይደርስ ራስ ምታት ከፍተኛ ራስ ምታት ሲይዛችሁ ሳታውቁት ድንገት አዙሮ ወይ ራሳችሁን ስትወድቁ እንደዚህ አይነት ነገር ሲገጥማችሁ ቶሎ ወደ ሕክምና ተቋም ሄዳችሁ ምንድነው ይሄ ነገር ለምንድነው እንደዚህ ብላችሁ ጤነኛ በደንብ ጥሩ ምርመራ አድርጋችሁ በጊዜ ችግሩን ማወቅ ያስፈልጋል። ግዴታ ራስን መቆጣጠር ማትችሉበት ደረጃ ሲደርስ ወይ ፓራላይዝ ስትሆኑ እዛ ደረጃ ሲደርስ አይደለም ሕክምና ተቋም መሄድ ያለባችሁ። ይሄንንም ቪዲዮ የሰራሁት ለዚህ ነው። ዋና ምልክቶቹን አውቃችሁ ግንዛቤ እንድትይዙ ነው ማለት ነው። ይህን መረጃ ላይክ ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ